የአቤኔዘር አመጣጥ አስደናቂ ነው። እግዚአብሔር ድንቅ ስለሆነ ነው አቤኔዘር ያልነው። እስከ ዛሬ ድረስ እግዚአብሔር ረድቶናል ነው አይደለ ሳሙኤል ያለው እንግዲህ። እና እውነት ነው እግዚአብሔር ረድቶናል። በዛ አለፍን። የእሷ የምታልፍበት ህይወቷ የሚቋረጥበት ጊዜ ነበረ። ምክንያቱም አሁኑኑ ግቢና አልጋ ያዥ የተባለች ሴት ተነስታ ከጳውሎስ ሆስፒታል ወደ መርካቶ፣ ከመርካቶ ወደ ሌላ ቦታ ስትሽከረከር ውላ ነው የመጣችው። እና ግቢ አሉኝ ብላ በስልክ ስትነግረኝ በጣም ደነገጥኩኝ። እና በቃ ምክንያቱም ለቼክአፕ ሄዳ ትተኛ ያስደነግጣል። እና ከዛ በኋላ የተፈጠረው ነገርም እጅግ በጣም ከባድ ነበር። እግዚአብሔር በዛ ውስጥ አሳለፈን። ህመሞችን ስናስብ በጣም ብዙ ህመሞችን አይተናል አይደል? በጣም በጣም ከባድ የሚባሉ በተለይ እኔ ላይ የተፈጠሩ ነገሮች በጣም ብዙ ናቸው። ይህንን ሁሉ ያለፍነው በእግዚአብሔር ነው። ያን ሁሉ ያለፍነው እግዚአብሔር አሳለፈን በአስደናቂ ሁኔታ። አንድ ጊዜ አንድ ነገር ሆነ። እዛኛው ቤት ስንገባ እንደገባን አካባቢ ብዙም አልቆየንም። ከጥቂት ጊዜ በኋላ አንድ እግሬ መስራት አቃተው እና ከባድ ነው በጣም። መቀመጥ አልችልም፣ መቆም አልችልም፣ መሄድ አልችልም። ያለኝ እድል መተኛት ብቻ ነው። እና ከአንድ ክፍል ወደ አንድ ክፍል ለመሄድ መሬት ላይ በእጄ መንፏቀቅ ድረስ የደረስኩበት ጊዜ ነበር። እግዚአብሔር መልካም ነው። ብዙ 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 ሙከራዎችን አደረግን እና ምርመራዎች አደረግን። ምርመራ ተደረገልኝ። ከተለያዩ ሆስፒታሎች ሄደን አንድ ነገር ልነግራችሁ ፈልጋለሁ። እዚህ ውስጥ ምርመራ ማድረግ እንጂ ሕክምና ማድረግ አንችልም ነበር። ምክንያቱም ሕክምና ማድረግ ከባድ ነው። ምክንያቱም በእኔ ሁኔታ ደግሞ ማለት ነው በተለይ እና ሁሉም ምርመራ ያደረኩትን ምርመራ ለሁሉም ሆስፒታሎች ለተለያዩ በእምነት የተለያዩ አገሮች ሁሉ ውጤቴን ልክ ያለሁኝ እና ግን እንጸልይ ነበር። በጣም እንጸልይ ነበር። ብዙ ወገኖች ለኛ ይጸልዩ ነበር። በቤታችን ውስጥ ያዳር ጸሎት ይደረግ ነበር በእኔ ምክንያት። ምክንያቱም መቆም አልችልማ እና በቃ ጌታ ሆይ አቁመው ብለው ነው የሚጸልዩት አይደል? እንደሱ ተብሎ ይጸለይ ነበር። በጣም ብዙ ብዙ ጸሎት ተደረገ። ከዛ በኋላ አንድ ቀን ከኔ ጋር ድሮ በነበርኩበት መስሪያ ቤት አብራኝ የነበረች አንድ እህት አብረን የምንጸልይ በመስሪያ ቤት ውስጥ እሷ ጋር ደወልኩና እባክሽን ጸልዩልኝ አሞኛል አልኳት። እና እገሌ ጋር ሂድ ብለውኛል አንዳንድ ሰዎች። እዛ የተባለው ሐኪም ጋር ግን ለመሄድ ብዙ ቀጠሮ፣ ረጅም ቀጠሮ ያስፈልጋል። ለእኔ ደግሞ አንድ ቀን ብዙ ዓመት ነው። ህመሙ ቀላል እንዳይመስላችሁ በጣም ከባድ ነው እና የጀርባ ህመም ነው። በጀርባ ህመም ምክንያት የመጣ ነው። በመጀመሪያ የቆየ ኬዝ ነው፣ ግን ሰዎች አድናለሁ ብዬ በራሴ ላይ ያመጣሁት ችግር ነው እና ከባድ አደጋ ሊደርስ የነበረውን አንድ ሰው ላይ የሆነ ዕቃ ሊወድቅ ነበረ ኢንስቶል በምናደርግበት ጊዜ በኢንስታሌሽን ስራ ላይ እና ከመሰላል ዘልዬ ያን ሰውዬ ያተረፍኩት። ያ ሰውዬ ወደቀ፣ ዕቃው ሳይወድቅ ሰውዬው ላይ፣ ሰውዬው ሳይሞት በሰላም አለፈ። እኔ ግን የወገብ ህመሜ እጅግ በጣም ከፍተኛ በሆነ ሁኔታ ተነሳ ማለት ነው እና ከዛ በኋላ በነበርኩበት ሀገር፣ እዚህ ሀገር ውስጥ አልነበርኩም በወቅቱ፣ እዛ የነበርኩበት ቦታ ላይ ነው ያ የተፈጠረው። ወደዚህ ስመጣ አውሮፕላን ላይ ራሱ ለመቀመጥ በጣም ከባድ ነበረ። በጣም ከባድ ነበረ ያሳለፍኩት ጊዜ፣ እዛም ሀገር ያሳለፍኩት ጊዜ በጣም ከባድ ነበረ እና በዚህ ሁኔታ ነበር እና ለዛች እህት ስደውልላት እንዴ እሷ ጋር እዛች ሐኪም ጋር ነው መሄድ የምትፈልገው? አዎ። እንዴ እሷ ጋር ማመን ለመሄድ ችግር የለም እና የኛ ባልደረባ እዛ የሚሰራ ሰው አለ፣ ቤተሰብ አለ እና በቃ እዛ እንደውላሉ። እሺ ተባልኩኝ።
ለአንድ ወር የነበረው ቀጠሮ ለሚቀጥለው ቀን እድል ተሰጠኝ ማለት ነው። እና በሚቀጥለው ቀን እዛ ሐኪም ቤት እንዲሄድ ተደረገ። የሚጸለየው ጸሎት አንድ ነበረ። በየሀገሩ ቅድም እንዳልኳችሁ እንግዲህ በየሀገሩ ያንን ውጤቴን ስለላኩኝ የተላከልኝ መልስ በሙሉ ኦፕራሲዮን መደረግ አለብህ ነው። ጀርባ ላይ ስፓይናል ኮርድ ላይ ኦፕራሲዮን መደረግ አለብህ። አንዳንድ ሆስፒታሎች የተወሰኑ አጥንቶች አንድ ላይ ተገናኝተው አንድ ላይ ይታሰሩና የጀርባ እንቅስቃሴ ይገደባል፣ ግን በቃ ቢያንስ ህመሙ ይጠፋልሃል ተብዬ ነበረ እና የነበረው የምርመራ ውጤት በጣም ደስ የማያሰኝ ነበረ ለብዙ ሰዎች። ከዛ እዛች ሐኪም ጋር ሄድን። እዛ ከሄድን በኋላ ሰዎች ተሸክመው ነው የወሰዱኝ። አንደኛ ፎቅ ተሸክመው ነው ያወጡኝ። አጋጣሚ ሆኖ ጌታን የምታውቅ ሐኪም ናት እና አብረን የገባ ነው። ውጤቱን አየችና እኔ ግን ኦፕራሲዮን ይደረጋል አለች። ኦፕራሲዮን የሚያደርግ ሐኪም ማን እንደሆነ እንድትነግረን ብቻ ነው የሄድ ነው። ምክንያቱም ኦፕራሲዮን በመደረጉ ወስነን ነበረ እና እሷ ተከራከረቻት። አይ እኛ እኮ ብዙ ሆስፒታል ሄደን ኦፕራሲዮን መደረግ አለብህ ተብለናል። ስለዚህ ከዚህ በኋላ ምንም ልናመጣ አንችልም። እኛ የፈለግነው የኦፕራሲዮን ጥሩ ኦፕራሲዮን የሚያደርግ ሐኪም እንድትጠቁሚን የመጣ ነው አልናት። ስንላት ግዴላችሁም እስቲ አንድ ቴራፒ እናደርጋለች። እግዚአብሔር በዛች የተጠቀመ የሚጸለየው ጸሎት ብዙ ነበረ። ኦፕራሲዮን የሚያደርግ ሐኪም ስንፈልግ ያገኘነው አንድ ሐኪም ነበረ። እሱም በአጋጣሚ ሆኖ ሀገር ውስጥ አልነበረም እና በጣም ከባድ ነበረ። ብዙ ወገኖች ያንን ሞክረዋል። በተለይ የኳየር ልጆች፣ የኛ ኳየር ልጆች በጣም እንወዳቸው ጌታ የባረካቸው ልጆች የሚሯሯጡት ሩጫ ቀላል አልነበረም እና ያንን ሰው ለማግኘት በጣም ከባድ ነበረ። የለም ሀገር ውስጥ። ስለዚህ ያለን እድል እችን ሴት ሄዶ ማነጋገር ነበረ። እሷን አገኘናት፣ አነጋገርናት። እንግዲህ መጨረሻ ላይ ያንን ቴራፒ እንዲሰጠኝ ሆነ ማለት ነው እና በጣም ብዙ ሐኪሞች ቴራፒ የሚባል ነገር እንዳትሞክር፣ ምክንያቱም ክሪቲካል የሆነ ቦታ ላይ ነው ያለው እና በጣም አደገኛ ነው። ስለዚህ ቴራፒ እንዳትሞክር ነበር የተባለው። ከዛ በፊትም ቴራፒ ሞክሬ ነበር። ስለዚህ ያ ቴራፒ አልሰራም፣ ብሶብኛል እንጂ አልተሻለኝም። እግዚአብሔር በአስደናቂ ሁኔታ የዛን ቀን በሰው ሸክም ወጥቼ በአንድ ቀን ቴራፒ በእግሬ ከአንደኛ ፎቅ ወደ መሬት ወረድኩ እና ይህንን ያደረገ እግዚአብሔር ነው። በሚቀጥለው ቀን ሌላ ሰው ነው የወሰደኝ። በሶስተኛው ቴራፒ ግን ራሴ ነው መኪና እየነዳሁ ሄድኩት እና ይህንን እግዚአብሔር አደረገ። ያንን ሐኪም አገኘ ነው አይደል? ያንን ሐኪም አገኘ ነው እና መጨረሻ ላይ በሶስተኛው ቴራፒ ወንድማችን ጋሻው ነበር ሄዶ ያስመዘገበን። ከዛ በኋላ ምን ሆነ? እንግዲህ ከዛ በፊት ታስታውስ ከሆነ አንተ የታመምከው ከዛ በፊት ቀድሞ ነው። ምን ሆነ? አንድ ጊዜ የሆነ ሆስፒታል ሄደን በጣም በቃ እንትን ሲል አንድ መርፌ ተወጋ እና ያ መርፌ በሽታውን ጸጥ ሲያደርገው በቃ እኛም አብረን ጸጥ አለን ማለት ነው። ግን ያ ውስጡ ላይ ችግር እንደሚፈጠር ኋላ ላይ አልገባንም። በሄድንበት ሁሉ ተመሳሳይ ንግግር ነው የሚናገሩን እና እንዳትሞክሩት በቃ ምንም ነገር። እኔ እውነት ለመናገር የዛን ሰዓት እንኳን ከሰው ጋር ለመሳቅ ከሰው ጋር እንትን ለማለት ይቅርና ዓለም ክብ ናት የሚባለው ነገር እውነት ነው። እኔ ራሴ ሲዞርብኝ አንዱ ይሄን ሲላችሁ ወደዛ ስትሉ ደግሞ ሕክምና በጣም መጥፎ ነው እና 100% ነው ያ ሰው የሚያፈርስባችሁ። እሱ ጋር እንዳትሄዱ። ጸሎታችን ምን ነበር? በቃ ሲጨንቃችሁም አማራጭ ነው የምትፈልጉት። እኛ ግን ሌላ አማራጭ የለንም እና ያው የተለማመድነው ጸሎት ነውና እግዚአብሔር አንተ ምን ትላለህ? ለውሳኔ የሆነ ነገር ተብለን ያንን ጉዳይም ለእግዚአብሔር ነው የምንነግረው አምጥተንና እግዚአብሔር ይባርካችሁ። በዚሁ አጋጣሚ አብረውን ለነበሩ እህቶች፣ ወንድሞች
አረሳውም። የተጸለየው ጸሎት ሌሊቱ ሙሉ ያለማቋረጥ ነው የተጸለየውና በቃ በእምነት ነው የጸለይነው። እና ይሄ ሰውዬ በቃ የሚለንን ነገር እንሰማለን አለ። መጨረሻ ያገኘን ነው ዶክተር አባት ይባላል። እና እሱ ያለንን እግዚአብሔር ፈቃድ በዚህ ሰውዬ ከሆነ እንሰማለን አለን። እና ሄድን። በጣም የሚደንቅ ደግሞ ቤተሰብ ሆኖ ተገኘ። እጅህን አንሻ አለው እንትን አለውና በጣም ጤነኛ ሆነና ከዛ በፊት ማረሳው እቤት ሆኖ እንዲህ በንፉቅቅ ስላችሁ ዛሬ ላይ እንዲህ ቁጭ ብዬ ስናገረው እንደ ቀልድ በጣም ይገርመኛል ለራሴ ማለት ነውና በቃ ከሰው ጋር ቆሜ ከሰው ጋር አይደለንም። ሰው እያወራችሁ ምን ያላዳምጠው እያለቀስን ነው ሌሊትና ቀን በእግዚአብሔር ፊት የነበር ነው ማለት ነው። በቃ በእንባ ነው ያለ ነው። ልጆች ገና ተማሪዎች ናቸው። ያለው ነገር በሙሉ ተስፋ አስቆራጭ ነው። በቃ 100% መሄድ አይችልም ነው በቃ። ሳሚ ደግሞ በባህሪው እንግዲህ የምታውቁት ታውቁታላችሁና ቁጭ በል ብላችሁ እንኳን የሚቀመጥ አይደለም። ቤተክርስቲያንም አይታችሁታል። እና ወር ማለት ነው በቃ ከዚህ ከእንትኑ ጋር እባክህን ተብሎ ነው። እና እኔ እግዚአብሔር ፊት እውነት የዛን ጊዜ ንስሐ ገብቻለሁኝ። እኔ አድነው እንጂ ሁለተኛ ይሄን ቃል አልናገርም ብያለሁ ለእግዚአብሔር ማለት ነው። ከዚህ በኋላ እኔ ተቀመጥ እንዲያልክ ውህ ብሌ ላልናገር ይቅር በለኝ ብያለሁ የዛን ሰዓት ማለት ነው። እና በመጀመሪያው ነው በሁለተኛው እሽት ብድግ ነገር ብሎ እንደምንም እግሩ ተራምዶ የመጀመሪያ በር ሲከፍት እግዚአብሔር ይመስገን በር እኮ ከፈትኩ አለኝና በደህና መቼ እግዚአብሔርን አመሰገንከው። እጃችን ሲሰራ እግራችን እንደ ልቡ ሲሄድ እኔ ከዛን ጊዜ ጀምሮ ስለ እጆቼ መንቀሳቀስ አመሰግናለሁ እለዋለሁ። ስለ እግሮቼ መሄድ አመሰግናለሁ እላለሁ። ለካ አለመሄድም አለ አለመንቀሳቀስም አለና ያቺ እንትን ናትና ሰውየው ዶክተሩ እውነት እኔ እግዚአብሔር የባረከው ነው። በጣም ጨዋ ዶክተር ነው እና ያጋጠመን አየው ሁሉ ነገር በስነ ስርዓት ምንም አይነት ኦፕራሲዮን አያስፈልግም። የጀመርከው ሕክምና ቀጥላለሁ። እኛም ሕክምናችንን ቀጠለን። ፊዚዮቴራፒ አሁን እንቅስቃሴ ያስፈልጋል። በእኛም በቤተ ክርስቲያናችን የእንቅስቃሴ የስፖርታዊ ትምህርቶች አሉ። በጣም በዚሁ አጋጣሚ እንጠቀምባቸዋለን። እኛም ጥሩ ናቸው። የጤና መልእክቶቻችን ጥሩ ናቸው። እሱን እንትን እንላለን። እግዚአብሔር አምላክ ይኸው እነዚህ የምታዩቸው እግሮች ለ10 ዓመት ኦልሞስት 10 ዓመት አሁን አለፈው። አሁን ሚያዝያ ላይ ሲያልፍ እግዚአብሔር አቆመን። አሜን። እግዚአብሔር ይመስገን። አሜን። አሁን 10 ዓመት ሆኖታል ይሄ ያወራንላችሁ ነገር እና ይሄ በጸሎት የመጣ ነው። በጸሎት የመጣ ነው። በዚች አጋጣሚ አንድ ነገር ለማለት ፈልጋለሁ። ትዳር በጸሎት ሲመሰረት፣ በጸሎት ሲቀጥል፣ በጸሎት ሲጸና ሁልጊዜ መልካም ውጤት አለው እና ስንጀምር በጸሎት ነው የጀመርነው። እንግዲህ ልዘል ነው ወደኋላ። ስንጀምር በጸሎት ነው የጀመርነው። እኔና እሷ የተገናኘ ነው ጸሎት ቤት ነው፣ ባዳር ጸሎት ላይ ሲጀመር ማለት ነው። እንግዲህ የእሷን አላቅም፣ የኔን ልብ ነው የራሴን እናገራለሁ። እሷ ደግሞ የራሷን ትናገራለች። የዛን ጊዜ የኮተቤ ቤተክርስቲያን ኮተቤ አድቬንቲስት ቤተክርስቲያን ወራዊ የጸሎት የአዳር ጸሎት ፕሮግራም አለ፣ አሁንም ድረስ አለ እና በዛ የአዳር ጸሎት ፕሮግራም ላይ ከአንድ ወንድማችን በጣም የምንወደው ወንድማችን ሚካኤል ሽፈራው ጋር ሆና አብራ ወደዛ ቸርች ትመጣለች ለአዳር ጸሎት። እሱን የጋበዛት እና አብረው መጡ። የዛን ቀን አዳር ጸሎት ላይ እንግዲህ መዝሙር ሲዘመር ሙዚቃ የምጫወተው እኔ ነበርኩኝ እና መድረክ አጠገብ ስለነበርኩኝ ሙሉ ፕሮግራሙን ያው መድረኩ አካባቢ ነበርኩኝ። ወንድማችን በጣም ቀኑን አስታውሰዋለሁ እና ወንድማችን ፓስተር መላክ የፕሮግራም መሪ ነበር የዛ ጊዜ።
ወጣት መልአክ ነበር የዛን ቀን የዛን ጊዜ እና እሱ ፕሮግራም መሪ ነበር፣ ተማሪ ነበር የዛ ጊዜ እና ፕሮግራም እየመራ እኔ ሙዚቃ እየተጫወትኩ ሌሎች ልጆች መዝሙር እያዘመሩ እንዲህ እያለን እናገለግላለን እና ልክ በእረፍት ሰዓት ላይ ከሌሊቱ 6 ሰዓት ላይ ይመስለኛል፣ ግማሽ ሌሊት ላይ የእረፍት ሰዓት አለ እና የእረፍት ሰዓት ላይ እኔ ጋር መጣች እሷ። በእረፍት ሰዓት ላይ ቁጭ ብዬ የሆነ መዝሙር ብዬ እጫወታለሁኝ እና አጠገቤ መጣችና እኔ የምመሰክረው ነገር አለኝ አለች። አንተዋወቅ ግን ያው መድረክ አጠገብ ስላለሁኝ ለፕሮግራም አስተዋዋቂው እንድነግርላት ነው የፈለገችው እና እኔ እንድመሰክር እፈልጋለሁ ብላ ያጋጠማትን ጌታን ስትቀበል ከጌታ ጋር ስትሆን ያጋጠማትን ነገር ሁሉ ነገረችኝ። ከዛ በኋላ እግዚአብሔር እንዴት መልስ እንደሰጣት፣ እንዴት ወደ ቤት እንዳመጣት ቅድም ነካ አድርጋላችኋለች። እንዴት ወደ ቤት እግዚአብሔር እንደመለሳት ከቤት ስትወጣ ከዛ ወደ ቤት እንዴት እንደተመለሰች ከዛ በኋላ እግዚአብሔር እንደው በምን አይነት ነገር ውስጥ እንዳሳልፋት ነገረችኝ እና በጣም ልብ የሚነካ ቃል ነው የነገረችኝ። ከዛ በኋላ ለመላክ ለወንድማችን ለፓስተር መላክ አንዲት ልጅ አለች የምትመሰክር እና ከእረፍት በኋላ ጊዜ ካለ ብዬ ነገርኩት። ከዛ በኋላ የዛን ቀን ቆማ መሰከረች። ጠዋት ማለት ነው፣ ሌሊት ያው ከግማሽ ሌሊት በኋላ መሰከረች። በጣም ልቤ ተነካ። የሰማሁት ነገር በጣም ያስደንቃል እና አንድ ስሜት ውስጤ ተሰማኝ። እንደው አብረን ብንጸልይ የጸሎት ፍላጎት እንግዲህ አሁን እንድታውቁልኝ የሚፈልገው ብዙዎች የሚያስቡት ይሄ በቃ በመጀመሪያ ፍቅር ያዘኝ ምናምን እንደዛ አይደለም እና በእግዚአብሔር ነገር ላይ በእግዚአብሔር በጸሎት የሚጀመር ነገር ምን ያህል ትልቅ ዋጋ እንዳለው ላሳያችሁ ስለፈለኩ ነው እና በጣም መጸለይ ፈለኩ ከሷ ጋር በጣም አብረን እንድንጸልይ ከፍተኛ ፍላጎት ነበር። ፕሮግራሙ ካለቀ በኋላ አብረን እንድንጸልይ ፈልጋለሁ፣ ግን አላቃትም፣ አንተዋወቅ። ከዛች ሰዓት ውጪ ሌላ ትውውቅ የለንም። ከዛ በኋላ ፕሮግራሙ አለቀ። ስለዚህ ጸሎት አብረን እንጸልያለን ብዬ ሳስብ አንድ ነገር ሆነ። ከሚኪ ጋር አብረው መጸለይ ጀመሩ። ስለዚህ ካሁን ይጨርሳሉ ብዬ ስጠብቅ እነሱ ጸሎታቸውን ጨርሰው ብድግ ብለው ተያይዘው ሄዱ እና በጣም አዘንኩ። በጣም ነው ያዘንኩት። ከዛ በኋላ ከ5 ቀን በኋላ ከ6 ቀን በኋላ ይመስለኛል ቅዳሜ ለእሁድ አጥቢያ ነው ጸሎት የሚደረገው። ከዛ በኋላ ሮብ መሰለኝ የተገናኘው ነው። በሳምንቱ ይሆን ሮብ ዕለት ፍልውሃ እኔ በዚሁ አጋጣሚ እንትን ማለት የምፈልገው እንዳለው ነው እና ይሄ ጸሎት ማለት ለብዙዎቻችን እንደ ቀላል ነገር አሁን ስትናገርም ከቅድሙም እንትን እኔ እንግዲህ ስለተለማመድኩትም ይሁን አለ ልምድም አይደለም ጸሎት ሲሪየስ ህይወት ነው እና ይሄ ጸልይ ያለው ስንል የሆነ ኢንፎርሜሽን ነግሮ እንደ መሄድ አይሆንብን እንደ ምክርም ለራሴም እግዚአብሔር ያለማመደኝ አንደኛ እኔ የሚያወራኝ የለም፣ ማንም አጠገቤ ማንም ሰው የለም፣ ከኔ ጋራ መነጋገርም የሚችል ሰው የለም። እግዚአብሔርና እግዚአብሔር ብቻ ነው። ስሜታዊ እንዳልሆን እግዚአብሔር ይርዳኝና እኔ የእግዚአብሔር ቃል በአንድ ስፍራ ላይ ኤርሚያስ ላይ ምን ይላል? እኔ ለእናንተ የማሰባትን ሀሳብ እኔ ያውቃለሁ ነው የሚለው። ያንን የሚያውቀውን ሀሳብ ፍጻሜና ተስፋ ያለው ነው ይላልና ያንን ተስፋ የሚሰጠን እግዚአብሔር ነው። በምንድን ነው የምንቀርበው? ወደ እግዚአብሔር መቅረብ አለብን እና ያን ቀንም ከሚኪ ጋር በቃ ጸሎት እኔ ምን ብዬ ልናገረው? ለኔ ከእግዚአብሔር ጋር ብቻ ነው። ታክሲ ውስጥም በሆን ከእግዚአብሔር ጋር ነኝ፣ በመሄድበት መንገድ ከእግዚአብሔር ጋር ነኝ። እሱ ይንገራችሁና የመጣበት የተናገርኩትን ንግግር እኔ መልሼ እነግራችኋለሁና
በጸሎት ስላልክ ከሚጊ ጋር የጸለይ ነው ብዙ ህይወቴን ስለሚያክሼር ስለሚያደርገኝ ስለነበረ በጣም ወደ ወንድሜ ነው በዚህ አጋጣሚና በጣም ነበር እሱም ጋር የሚጸልይልኝ። አጋጣሚ እኔ የምሰራበት ትንሽ ስራ አግኝቼ የምሰራበት ቦታ ነበርና እዛው ነበርን። ሮብለት ፍልውሃ ግቢ ማታ ማታ ሮብና አርብ ፕሮግራም ነበርና እዛ ሆናችሁ ከሁለት እህቶች ጋር ስታወራ ነበርና ስለ ኮንፈረንስ ተወራ ማለት ነው። እና እኔ ናፍቆት አለኝ። አሁን ቅድም ነግሬያቸዋለሁ። ምንድነው ናፍቆቴ? እግዚአብሔር ነው ናፍቆቴ። የሚናገረኝ የሚያናግረኝ ነው የምፈልገው። በሃይማኖት የተነሳ ምንም በቃ ተጋድሎ አይደለም። በጣም 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 ብዙ ጥንቅጡ የበዛ ነገር ነበረብኝና ከዛ የተነሳ እግዚአብሔርን በጣም እፈልገዋለሁ። ሳላስፈቅድ ነው ቤትም አብረን እንድንሄድ ሆኖና እዛ ቦታ ላይ ሄድን። ወደ ፌሳ ኮንፈረንስ ሄድን ማለት ነው አብረንና ሮብ ቀን ነበር የተገናኘ ነው ለሁለተኛ ጊዜ። እሱን አስታውሼ ስላልኩኝ እና የፌሳ ኮንፈረንስ ነበረ። የቀበና ኳየር አገልጋይ ነበረ በፌሳ ኮንፈረንስ ውስጥ። ይሄ በ91 ዓመተ ምህረት ነው እና 91 ዓመተ ምህረት ጥር ላይ ነበር የነበረው ይሄ ኮንፈረንስ። ስለዚህ እዛ ለመሄድ ተዘጋጀን እንደ ኳየር። ከዛ እናንተ አትሄዱም እንዴ አልኳቸው። እህታችን አዲስና እህቷ ሀና ትባላለች፣ ሁለቱ ነበሩ አንድ ላይ የነበሩት እና ስለዚህ ሁለቱንም እንዴ አትሄዱም ስላቸው አይ እኛ አንችልም አሉ። እኛ በሚቀጥለው ቀን ልንሄድ ነው። የኛ ኳየር ኦልሬዲ ሄዷል ሮብ ቀን። ከዛ በኋላ ዞር አልኩና አጋጣሚ እሷ ነበረች እዛ ጋርና አንቺ አትሄጂም አልኳት። የት? ፌሳ። ከዛ በላይ እንግዲህ ብዙ ተወቅ የለንም ያው እንደነገርኳችሁ ፌሳ ኮንፈረንስ። አረ አዎ መኪና ለነገ እንሂድ አልኳት። በእምነት ነው ይህንን ያልኩት። ምክንያቱም እኔ በመኪና ነው የምሄደው፣ በሴንትራል ፊልድ መኪና ሙዚቃ መሳሪያ ስለያዝኩኝ። ኳየሩ ግን ኦልሬዲ ሄዷል። ያለው ቦታ አንድ ቦታ ነው። እንዴት ሆነ እንደምንቀመጥ አላውቅም፣ ግን ያለን የተሰጠኝ ቦታ አንድ ቦታ ነው። እና አትሄጂም ወይ ስላት እሄዳለሁ አለች። አንደኛ ታሪኳን ሰምቻለሁኝ በኮተቤው አዳር ፕሮግራም ላይ ከቤት ገና ወደ ቤት መቀላቀሏ ነው። እንደተቀላቀለች አካባቢ ብዙ ጊዜ አልሆናትም። ሁለተኛ እንዴት ሆና ከቤት ወጣ ልትሄድ ትችላለች? እና ይሄ ይሆናል ብዬ አላሰብኩም። ከዛ ምን ሆነ ትሄጃለሽ ወይ ስላት እሄዳለሁ አለች። እንግዳውስ ነገ 12 ሰዓት ፍልውሃ ግቢ 12 ሰዓት ጠዋት የምትደርሺ ከሆነ እንሄዳለን አልኳት። ይሄም በእምነት ነው እንጂ ምንም ሆኖ አይደለም። የምማውቀው ነገር የለም። ከዛ በኋላ ሄድኩኝ። አጋጣሚ ሆኖ 11 ሰዓት ተኩል ነው እዛ የደረስኩት ከንጋቱ ማለት ነው። በሚቀጥለው ቀን 11 ሰዓት ተኩል ስደርስ የፍልውሃ ቸርች በረንዳው ላይ የሆነ ሰው ቁጭ ብሏል። ብዙ ጊዜ ሌሊት ላይ ጥበቃዎቹ እዛ በረንዳ ላይ ይቀመጣሉ። ስለዚህ ጥበቃዎችን የመሰሉ ይበሩ ክፍት ነው። ከፈት አድርጌ ገባው። እንደምን አደራችሁ ብዬ ገባው። በረንዳ ላይ የተቀመጠው ሰው ግን ጥበቃው አልነበረም፣ እሷ ነበረች። እና በጣም ነው የደነገጥኩት። በጣም ምክንያቱም የመጣችበት ሩቅ መንገድ ነው። እዛ ጋር ለመድረስ ፍልውሃ ቸርች ለመድረስ በጣም ሩቅ መንገድ ነው የምትመጣው። የዛ ለመድረስ በጣም ሌሊት መውጣት አለባት። ሴት ልጅ ናት። በጣም ያስፈራል። እና እርግጠኛ ነበርኩ እንደማትመጣ። እንደው አትመጣም በዛ ሰዓት። እንዴ በምን አይነት ታምር ልደርስ ትችላለች ብዬ ነበረ። ግን ቢሆንም ባይሆንም ግን በቃ እግዚአብሔር ያዘጋጃል። ከመጣች ብዬ ያሰብኩት ነገር ነበር። ከመጣች ቦታ ስለሌለ እቃውን ሙዚቃ መሳሪያውን ብቻ ለነሱ ሰጥቼ እኔ ከሷ ጋር በትራንስፖርት እመጣለሁ ልላቸው፣ ከተቻለ ደግሞ እሷን ይዘውልኝ ሄደው እኔ በትራንስፖርት ልሄድ ነበር ያሰብነው። እንግዲህ እንደምታውቁት ያኔ ፌሳ የሚገባ መኪና አልነበረም። መኪና ካልሆነ በስተቀር ትራንስፖርት የለም ነበረ። ስለዚህ እስካገና ሄደን ካገና በኋላ በእግር መሄድ ነበረብኝ። ይሄንን ነበር ያሰብኩት። ከዛ በኋላ በወቅቱ መኪናው መጣ። ልክ 12 ሰዓት ላይ ሲሆን
መጡ። ፍሎሃ ግቢ ውስጥ እነ ፓስተር በቄ ነበሩ። መጡና እንደዚህ ወደ ግቢ ሲገቡ ሄድኩና ፓስተር አንድ ሰው ከኔ ጋር አለ አልኩት። ቦታ እኮ የለም። ቦታ እንዴት ሊኖር ይችላል? ለአንተ አንድ ቦታ ነው የተያዘልህ፣ ለዚህ ቦታ የለም፣ ምን ታደርጋለህ ሲለኝ፣ አይ በቃ እሷን ይዛችኋት ሂዱ፣ እኔ በትራንስፖርት እመጣለሁ አልኩት። ስለው ቆይ አለኝ። አንድ ሰው ምን ጠብቀዋል? እሱ ከቀረ ትሄዳላችኋል። ዛሽ ብዬ ጠበኩኝ። 5 ደቂቃ ብቻ ነው የምንጠብቀው፣ ምክንያቱም ያው ፓስተር በቀለ በሰዓት በጣም ስትሪክት ነው። ስለዚህ 5 ደቂቃ ብቻ ነው የምንጠብቀው አለ። እንደተባለው 5 ደቂቃ ጠበቅ ነው። 10 ደቂቃ ጠበቅ ነው መሰለኝ፣ አልመጣም ያ ሰውዬ። ስለዚህ ዘና ብለን በጋራ ወደ ፌሳ በመኪናችን የምንሄድበትን መንገድ እግዚአብሔር አመቻችልን እና ፌሳ ስንሄድ የኛ ኳየር ልጆች አሉ። እሷ ግን የምታውቀው ማንንም ሰው የለም፣ ከፓስተር በቀለ በስተቀር የምታውቀው ሰው የለም። ስለዚህ ጥሩ የጸሎት ጊዜ አገኘን፣ ሁለታችንም እንጸልይበት እና እዛ ሆና ቀጥሎ ስለሚሆነው ነገር እንጸልይ ነበር። ወደ ቤት ስትመለስ የሚያጋጥማት ነገር አለ። ምክንያቱም ከቤት ሳታስፈቅድ ነው የወጣችው። ለማስፈቀድም የምትችልበት ሁኔታ አልነበረም። እግዚአብሔር ግን መልካም ስለሆነ እዛ የምንጮኸውን ጩኸት ሰምቶ ወደ ቤት ስትገባ እግዚአብሔር ነገሮችን ሁሉ አለስልሶ ጠበቃት። እግዚአብሔር ይመስገን። ትንሽ የምጨምረው ነገር አንደኛ እግዚአብሔር ጥር ውስጥ ማለት ያገኘኋት ትንሽ ስራ ነበረች እና እዛም ብዙ ፈቃድ አላስፈቀድኩም። ያለው አንድ ቀን ነው። ለአንድ ቀኑ ብቻ አይ ላልመጣ እችላለሁ ብዬ በደፈናው ነው የተናገርኩት። ደስ የማይላቸው ብዬ ብቻ ያው ቤተሰብም ስለሆኑ ብዙም ትኩረትም አልሰጠሁትም መሰለኝ። ተነስቼ ሲሄድ እኔም ልክ አይደለሁም፣ ቢያንስ ኢንፎርሜሽን መስጠት ነበረብኝ እና ያው ያለው ሲቹዌሽን ነው እንደሱ እንዳላደርግ የረዳኝ ያንተን ያለኝ የሆነብኝ። ግን በቃ ከሱ ጋራ ጥሩ ጊዜ ኖረን የጸሎት ጊዜ ኖረን ይመስለኛል። መጀመሪያም ትውውቃችን በዛ ነው። ከሌሎችም ከነበሩት ኳየሮች ጋር መግባባት ቻልኩኝ። ስንመለስም ከነሱ ጋር አብረን ተመለስን። ያ ወደ ስራ የገባሁ ማለት ነውና ወደ ስራዬ ስገባ እንግዲህ ያለውበትን ሁኔታ ነግሬያቸዋለሁ። የምንናገረው የእግዚአብሔር ስራ ስለሆነ እያንዳንዷን የሚያጋጥሙንን ቻሌንጆች ለእግዚአብሔር ክብር መናገር አለብን። ዛሬ ለመድረሳችን መነሻችን ነው አይደል? ያ ደግሞ የእግዚአብሔር ስራ ስለሆነ እና የምሄደው ሩቅ መንገድ ነው። በእግሬ ረዥም መንገድ ሄጄ ከዛ በኋላ ነው ትራንስፖርት የሚይዘው። እንዳልኳችሁ በሃይማኖት ምክንያት ከቤተሰብ ጋር ስቲል ኦልሞስት ዓመት ከምናምን 2 ዓመት ተበጣብጠናል። እንግዲህ ትዳር አግኝቼ ትዳር ይዘን እንትን እስክንል ድረስ ያው ብዙም እንትን ባይልም አንደኛ እነሱ በጣም እንትን ያላቸው እንደነገርኳችሁ ነው ቅድም መነሻዬ እኔ አከፍላለሁ፣ እጾማለሁ። የሰኔን ጾም ያስጀመርኩትን እንዴት እንዲህ አይነት የነበራት እንዴት አድርጋ ተገለበጠች ነው እና ሌሎችንም ትበክልብናለች ነው። እህቶቼ ከኔ በታች አሉ፣ እሷ ከሆነች ይቀጣጠላል ነው። ግን እውነት ለመናገር እግዚአብሔርን በዚህ አጋጣሚ አመሰግነዋለሁኝ። አልቀረም። አሁን እህቴ ከነ ቤተሰቦቿ መጣለች። አብረን ነው የምንጸልየው። የመጀመሪያ በቃ ማለት ስሙዝሊ ቢሆንም የሷ ነገር ካገባች በኋላ ያባሏም እንትን ሲላት ምናምን ነገር ቢሆንም ግን እግዚአብሔር ሰጠኝ። አልቀረም። ደግሞ ይመጣሉ ሌሎችም እና ያን መንገድ ሲሄድ እግዚአብሔር እንዴት አድርጎ እንደሸሸገ ልነግራችሁ አልችልም። እና አንድ ሴት የሚሄድበትን መንገድ የሆነ ቀን ስናገር እንዴት በዛ መንገድ ትመጫለሽ? ያኮ በጣም በቃ ወንጀል የሚበዛበት ቦታ ነው፣ እንዲህ አይነት ቦታ ነው ስትል እኔ እኮ ዛሬ ብቻ አይደለም የሚሄደው የሁሉ ወራት በሱ መንገድ ነው የሄድኩት። ከዛ ፈራሁት መንገዱን ሲሄድ ማለት ነው። ከዛ አንድ እህቴ የቸርች የቤተ ክርስቲያናችን አባል ናትና ኧረ ኢየሱስ ጌታ ነው፣ እሱ ይጠብቅሻል፣ አማራጭሽን ነው ማድረግ ያለብሽ ብላኛለች። እና ልክ ሳልፍ ምን የሚለኝ ድምፅ ተሰማኝ። በቃ ያለች በሁሉ ነገር ላይ ኢየሱስ ጌታ ነው ብላኛለች። እኔ የተባልኩትን ነው ሴቭ ማድረገውና በቃ ያቺ ቃሉ ጸሎት ሄዳ ሌላ ነገር የለብኝም። ልክ
ሲሄድ በዚህ ሁሉ ላይ ኢየሱስ ጌታ ነው። እኔም ያችን ቃል ደገምኳት። ፍርሃቴ ከውስጥ የጠፋ እና እሄዳለሁ ያን ቦታ እመለሳለሁኝና ከአንተ ጋር አብረን እዛ ስንሄድ በወቅቱ እግዚአብሔር መቼም አጋጣሚ የለውም። በእግዚአብሔር ፕሮግራም ስራም አላስፈቀድኩም፣ ቤተሰብም አልተናገርኩም። አሁን ሳስበው ጥፋቴ ነው። ምንም ሆነ ምንም ተጋፍጬ መናገር ነበረብኝ። እነሱም በጣም ነው የደነገጡት የት ሄደች ብለው ከመጣሁ በኋላ ማለት ነው። በጣም ነው እንትን ያሉትና በዛም ላይ ቢሆን መናገር ነበረብኝ። ግን እግዚአብሔር ደግሞ ለእኛ መንገዳችን ሆነልን። ከዛ በኋላ ይመስለኛል እኔ ፍልውሃ ነው የምካፈለው። ስለ ቀበና ቸርች ይኑርም አይኑርም አላውቅም። ያሉትን ቸርቾች ቀጥታ የተጠቆምኩት ቸርች ፍልውሃ ነው። ፍልውሃ እሄዳለሁ። ከዛ ቀበና የሚባል አለ ተባልኩኝና ከሱ ጋር ተቀጣጥሬ ቀበና ወደ አገልግሎትም አብረን ሆነን እንግዲህ ግንኙነታችን ማለት መሰረቱ ነው ብለን ማለት እንግዲህ እንትኑ ነው ብለን መነሻው ነው ብለን ባንልም ከዛ በኋላ ነው እየተዋወቅን እየተግባባን የመጣ ነውና ፍልውሃ የሆነች ቦታ ነበረች ታስታውሳት ከሆነና በተገናኘን ቁጥር አርብ እንገናኛለን። ሁል ጊዜ ፕሮግራም አንቀርም፣ እንጸልያለን። ረጅም ጸሎት ነው የምንጸልየውና ሰው ረጅም ጸሎት ራሱ እየተለማመድኩት በዛ የተነሳ ነው። እያለቀስኩ በእግዚአብሔር ፊት ረጅም ጸሎት እጸልያለሁኝ። እሱ እንደውም እንዲህ አይነት ጸሎት ይጸልያሉ ያለኝ ጊዜ ነበር። የሆነ ጊዜ ላይ ታስታውስ ከሆነ እኔ እኮ እንደዚህ አይነት ጸሎት ራሱ መጸለዩን አላውቅም፣ ታዲያ ለማን እንነግረዋለን? ሁሉን ነገር እኮ ለእግዚአብሔር ነው እለው ነበርና ከዛ ያ ጸሎት አግባባል። ከዛ ሌሎች ወንድሞቻችን ሌሎች ማለት እንዲምንቀርባቸው ነበሩ። ከነሱ ጋራም እንደዚህ እንጸልያለን፣ እንጾማለን። ከሁሉ በላይ እኔ ትዝ የሚለኝ ይሄ ጾም ማለት እኔ አሁን መንቀፌ ሳይሆን አንዳንዶቻችን እስከ 6 ነው የምንጾመው፣ እስከ 8 ነው። ግን እኔ የማውቀው ጾም ጸሎት የቀን ውሎ ስለሆነ ያ ትሬንድ ስላለኝ እዚህ መጥቼ ያንን ነው። እንደገና ደግሞ ባንበላ ብቻ አይደለም መጸለይን እግዚአብሔር በጣም አለማመደን፣ አብሮ መጸለይን እግዚአብሔር አለማመደን እና ከዛ በኋላ ያው ግንኙነታችንም ወደዛው ነው ዋናው ምስክርነታችንና ይሄ ከበድ ያለ ነገር አልሆነብንም። ለመነጋገርም ለመቅንትን ለማለትም የሆነ ዘሎ የመጣ ነገር የለም። ስሩ ፕሮሰስ በቃ በሂደት ሁሉ ነገር ሆነ ማለት ነው እና ይሄ ነው። እግዚአብሔር ይመስገን። ከፌሳ በኋላ እንግዲህ ያው እንዳለቻችሁ ቸርች ቀብና አብረን መካፈል ጀመርን፣ እግዚአብሔርን ማገልገል ጀመርን። አገልግሎታችን እየሰፋ ሄደ። ከዛ በኋላ ነው እንግዲህ ትዳር ምናምን የሚባለው ነገር መምጣት የጀመረው። ስለ ትዳር ማሰብ የጀመርነው ከረጅም ጊዜ በኋላ ነው። በአጭር ጊዜ የታሰበ አይደለም። የኛ የመጀመሪያው ሀሳባችን ጸሎትና ጸሎት ብቻ ነው። በእግዚአብሔር ፊት መገኘት እና ደስ ይለን ነበረ። በዚህ ምክንያት እግዚአብሔር ከብዙ ነገር አውጥቶናል። በትዳር መካከል ግጭት አለ፣ ደስ የማያሰኙ ነገሮች አሉ፣ ደስታ አለ፣ ሀዘን አለ፣ እንደገና ደግሞ ብዙ ነገሮች አሉና በዛ ሁሉ ውስጥ ግን እግዚአብሔርን አስቀድመን ስለምንጋብዝ እግዚአብሔር እየረዳን እዚህ አደርሶናል። አንድ ነገር ደግሞ ማንሳት እፈልጋለሁ። እሱ ደግሞ የሚገርም ነው። ሁለተኛ ልጃችን ስትወለድ ሁለተኛ ልጃችንን ሃሌሉያ ነው ያልናት። ሃሌሉያ ያልንበትን ምክንያት እነግራችኋለን። አስደናቂ ነገር እዛ ውስጥ ስላለ ነው፣ የእግዚአብሔር ድንቅ እጅ ስላለ። እኔ ለሷ ይሄን እድል ብሰጥ ይሻለኛል መሰለኝ። ያው የመጀመሪያ ልጃችንን ነግረናቸዋልና እንዴት አድርገን አብኔዘር እንዳልነው ያህልዬ ደግሞ በጣም የሚገርም ነውና አንዳንዴ ማሰብ የማትፈልጉት የህይወታችሁ ፓርት አለና በጣም ይከብደኛል ይሄንን ተግዳሮት ሳስበውና ስትመጣ እሷ ዘጌት ብለን ነው የወለድኳትና ከእርግዝና ጀምሮ ምንም አይነት ችግር የለብኝም። ሰራለው፣ ማራለው፣ በቃ በጣም ብዙ ያው እንደማናችንም የህይወት ትግል አገልግሎቴም አለ፣ ቤተክርስቲያንም ቀረች። ምንም የከበደኝ ነገር የለም ማለት በቤት እንድቀመጥ ያደረገኝ ነገር ማለት ነው። እና መውለጃ ሰዓት ደረሰና ያው ሁልጊዜ ክትትል አለ። ወደ ሆስፒታል ነው የምከታተለው። ያው ኦፕራሲዮንም ስለሆንኩ የግፊቱም ችግር ስላለብኝ
እያለ የሆነ ጊዜ ማለት ልክ መጨረሻ አካባቢ ነው፣ አንተ አልነበርክምና ዶክተሩ አልትራሳውንድ ሲያነሳኝ ዛሬ እኮ በሰራሽ ጥሩ ነበር፣ አንቺ ኬዝሽ በጣም እንትን ነው፣ በጣም ደግሞ በቃ ጥሩ በቃ ደስ አለው። ያው እንትን እያወራን ማለት ነው። ነገ ወይ ከነገ ወዲያ ሐሙስ ላድርግልሽ ያንቺን አለኝ። እሺ ያልኩኝ። ለሐሙስ ቀጠሮ ተያዘልኝ። ኦፕራሲዮን ሆንኩኝ ማለት ነው። ሐሙስ ማለት ነው። ታስታውሻለሽ? ግን ያ መንገድ ላይ እኔ ከመንገድ እየመጣሁ ነበር የዛ ጊዜ። አዎ። እና በጣም ቶሎ ቶሎ ትደውይ ነበር። አዎ። እኔ ገብቼ እሱ ስላልነበረ እንዳይደነግጥ ቤት ሲገባ የለችም ብለው እንዳይሉት ፈርቼ ነው ቶሎ ቶሎ የምደውለው። እና ልክ ሲገባ በቃ ሆስፒታል ገብቻለሁ እንዳትደነግጥ ልለው ነበረ። ያው አልተሳካ። መንገድ ላይ ያለ ነው መሰለኝ አውቀህ የመጣሉ። ብቻ ዋናው ነገር እኔ ያው ከዛ በኋላ አሁንም ልክ እንደ መጀመሪያው ልጄ በጣም ተግዳሮት ገጠመኝ ማለት ነው። በጣም የእሷ ደግሞ የባሰ ሆነ። አስጨናቂ ህይወት። ያመኛል፣ ምን እንደሚያመኝ አላቅም። ግፊቴም አይቀንስም። ሐኪሞቹም ጨንቋቸዋል እውነት ለመናገርና የነበርኩበት ክፍል ትንሽ ሌሎች ሴቶች ስለነበሩ የነሱ ጭንቀት ወደ እኔ ተጋባብኝ መሰለኝና ከዚህ ክፍል አውጡኝና ሌላ ቦታ ካስገባችሁኝ እድናለሁ አልኩኝ። የሆነ ቀን ግን በቃ በህይወት በሞት መሃል ታመምኩኝ። ኦልሞስት 3 ቀን 4 ቀን ካለፈው በኋላ በጣም ታመምኩኝ። ኃይለኛ ትኩሳት፣ ሰውነቴ መቆጣጠር እስከማልችለው ድረስ መጡ። የተቻላቸውን በሙሉ አደረጉ እና ነርሷን አስታውሳለሁ። በቃ ነገ እዛ ክፍል ወስደሻለሁ፣ ማንም ሰው የሌለበት ጭር ያለበት አለችኝ። እኔ አልችልም፣ የሰው ጭንቀት እያየው ሊሆን ይችላል አልኩኝ። በማግስቱ እዛም ብገባ እዛም ታመምኩ። ትኩሳት፣ በጣም ኃይለኛ ትኩሳት አለብኝ። ልክ ብቻ ካልጋይ ወርጄ ልጄ ማቀፍ አልችልም። ካልጋይ ወርጄ እሱም አየኝ እንጂ እሱም አልነበረም። ቤተሰብ ነበረ በዛን ሰዓትና ትንሽ እህቴ አብራኝ ነበረችና በቃ እንደ ማስመለስ ነገር ጀመረኝና ሰውነቴ መንቀጥቀጥ ጀመረና ዶክተሮች ተጠሩ፣ መጡ፣ አዩኝ። አሁን ይሄንን መናገር የምፈልገው እያንዳንዱን ነገር ለበኋላ እንትን እንዲሆናችሁ ነው። እንደ አዲስ ግሉኮሱ ምኑ ተጀመረ ማለት ነው። ይሄ እኮ ኢንፌክሽን ነው፣ በጣም ቀላል፣ እንዴት እስካሁን ድረስ አትናገሪም ተባለ። ደህና ሆንኩኝ። ከ10 ቀን በኋላ ትንሽ ደህና ሆንኩኝና ወደ ቤቴ ከገባው በኋላ አሁንም በጣም ታመምኩኝ። ማለት የሆነ ያልጠበቅነው ነገር ሆነና ለቤተሰብን ብናገር በጣም ተጨነቁ። እናቴ እንደውም ያለችው ከተቀበሉን እዛው እንሄዳለን፣ እኔ ኖርማል ሐኪም ቤት እንሄድ ስንባል አይ እንደዚህ ነው አሉና ይሄን ነገር ባልመሰክር እግዚአብሔርም እንደው ኃጢአተኛ ሆናለሁና የሚገርማችሁ ተመልሼ ሆስፒታል ሲሄድ ዶክተሩ እጅግ በቃ እኔ የተናገረው ቃል ነው ከሁሉም የማይረሳኝ። የነበረችው ነርስ አብዳለች ማለት ይቻላል። ያለው ዶክተር እንዴት ይሄ ነገር እንዴት ሊሆን ይችላል? ኦፕራሲዮን ሆኛለሁ። ሙሉ ለሙሉ የእንግዴው ልጅ ከወዴ አልወጣም። 17 ቀን ሙሉ ውስጤ ነው። ኦፕራሲዮን ሆና ሆዷን ተተርትሮ እየታየ ጭንቅላቱን እኔ ዶክተር በዛ መንገድ እንዲህ ሲል አላየም። እንዲህ ነው የያዘው። እዛው ሆስፒታላቸው ውስጥ ነው የወለድኩት። ከዛ እሱን ያው አወጡልኝ። ሌላም ክፍል ሌላም ዶክተሮች እንትን አሉ። እኔ ከሁሉ ነርሷ የተናገረችው ንግግር በህይወት የማይረሳኝ፣ እንዴት አይነት አምላክ ነው ያላት፣ እግዚአብሔር እንዴት ይወዳታል፣ እንዴት አተረፋት። በቃ የምትናገረው ንግግር እንዲህ ነው እና እግዚአብሔር ከዛ እሳት ውስጥ እግዚአብሔር አተረፈኝ በሰላም። እንደገና ደግሞ ጤና ሰጥቶኝ እኔ ራሴ እውነት ለመናገር ከነበረኝ ትግል የተነሳ በጣም ከብዶኝ ነበር። መነሳት አልችልም፣ እንደ ልቤ መቆም አልችልም። እንዲህ ጎብጬ ነው ያለሁት። ምን ግን እንደዛ እንዳደረገኝ አላቅም። ከዛ እኔ ማድረሳው ወደ ሁለተኛ ሌላ ዶክተርና አልትራሳውንድ አንስቶ እሱም የማህፀን ስፔሻሊስት ነውና እንዲያየኝ በተላኩበት አይ ይሄ መስሏችሁ ነው እያየኝ እያለ አልትራሳውንድ ግን ምን ሆነሽ ነው የመጣሽው? አይ እንዲህ አይነት ነገር ተፈጥሮ እህቴ ነበረች ይዛኝ ሄደችውና አይ መስሏችሁ ነው እንጂ እንዲህ አይነት ነገር አይከሰትም አለ። በቃ እንትን ብሎ ማለት ነው። እንግዲህ ሰይጣን ለምን ይሄንን እንዳደረገው አላቅም። እግዚአብሔር ግን በዚህ መንገድ አሳልፎ
ልጄን ሃሌሉያ ሴት ልጅ ሰጠኝ እግዚአብሔር። ልጄን በሰላም አሳደገ። ሁልጊዜ ሳያት ዛሬ 18 ዓመት ሞልቷታል እና በጣም ይገርመኛል። በአንቺ መወለድ ለእኔ እግዚአብሔር እድሜ ጨምሮልኛል። የእሷን እድሜ ሳስብ ወደኋላ የኖርኩባቸው እግዚአብሔር እድሜ የሰጠኝን ዘመን እያሰብኩኝ ለእግዚአብሔር እንደገና ማመስገኛ ይሆነኛል። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ይሄ ሁሉ ዘመን አንቺን እንዳሳድግሽ እንደገና ደግሞ ከዛ ደግሞ በወንድ ልጅ ባረከን በረከት እና ተቀራራቢ እድሜ ናቸው ሁለቱ። እግዚአብሔር አምላክ ረዳን፣ በልጆች ባረከን፣ ጤነኛ ልጆች እግዚአብሔር ሰጠን። እኔንም ደግሞ በእውነት እኔ ተንከባልዬን ፈርጬም ባመሰግነው ደስ ይለኛል። እንደሱ አይነት ጸሎት ኤልያስ እንዲህ ድፍት አለ በእግዚአብሔር ፊት ይላል እና ያ ጸሎቱ በጣም ደስ ይለኛል እና ሁልጊዜ እግዚአብሔርን እንደዛ ሳመሰግነው የሆነ እንደው እንትን ያድርጉት ነገር ይመስለኛል። እንደዛ ሆኜ ነው እግዚአብሔርን ማመስገን የምፈልገው። ምክንያቱም የእሷን እድሜ ስቆጥር ለእኔ የተጨመረልኝን የምህረት እድል እያመሰገንኩ እግዚአብሔርን ደስ ይለኛል። በዚህ እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። እኔ ስለሱ ሳስብ በጣም አሁንም ድረስ የሚያስጨንቀኝ ነገር ነው እና እንዴት ነው ሰው አንዲት ሴት ማህፀኗ ውስጥ 17 ቀን የእንግዴ ልጅ ተቀምጦ በህይወት የምትቆየው? እንግዲህ ሐኪሞቹ ማመን አቅቷቸው ነው እንደዚህማ ሊሆን አይችልም ያሉት፣ ግን በተግባር የሆነውን ነው የምንነግራችሁ። እግዚአብሔር ግን መልካም ነው እና ከዚህ የተነሳ ነው ስሟን የሚጠራ ሁሉ እግዚአብሔርን ያመሰግናል ብለን ሃሌሉያ ያልናት እና እግዚአብሔር ይመስገን። ሃሌሉያን እግዚአብሔር ሰጠን በአስደናቂ ሁኔታ። እግዚአብሔር ደግሞ ሌላ ልጅ ደግሞ ጨመረልን በረከት እና ሃሌሉያ ስትመጣ ጸሎት ስንጸልይ ነበር። ምክንያቱም በመጀመሪያው ልጃችንና በሁለተኛው ልጃችን መካከል ሰፊ የእድሜ ጊዜ ልዩነት አለ። ጌታ ሆይ ልጃችን በአንድ እንዲቀር አንፈልግም። እግዚአብሔር ሆይ አንተ እኔም አንድ ነኝ። ያው እንግዲህ ቅድም እንዳልኳችሁ ነው እና በአንድ እንዲቀር አንፈልግም ስጠን ብለን ጸልየን ነው የተሰጣችን እና በጸሎት እግዚአብሔር ይህንን አድርጓል። ወደ ትዳር ውስጥ ከገባን በኋላ እነዚህ ሁሉ በረከቶች እግዚአብሔር አድርጎልናል። እነዚህ ሁሉ ነገሮች እና በእውነት እግዚአብሔርን የሚተማመን ትውልድ መቼም ቢሆን አይወድቅም የምትለኝ ነገር ነበረ ድሮ። ቅድም ነካ አድርገዋለች። ሁልጊዜ ለእኔ ትለኛለች የሆነ ነገር ሲያስጨንቀኝ በዚህም ነገር ላይ ኢየሱስ ጌታ ነው በል ትለኛለች እና በእውነት በህይወት በሚመጣው ውጥንቅጡ ውስጥ ሁሉ በዛ ሁሉ ነገር ላይ ኢየሱስ ግን ጌታ ነው። ኢየሱስ ጌታ ስለሆነ ነው እኛ ያለፍነው። ኢየሱስ ጌታ ስለሆነ ነው እኛ ዛሬ ለማውራት የበቃ ነው እንጂ የማናመሰግንበት የማንኖርበት የማንገኝበት ጊዜ ነበር ያሁኑ ጊዜ። እግዚአብሔር ግን ስለሆነ መልካም ስለሆነ በቃ አድርጎታል እና እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ከዛ ደግሞ እንደገና እኛ ደግሞ ሌላ ነገር ውስጥ ገባን። መቼም ደስ የማያሰኙም የሚያሳዝኑም ነገሮች አሉ አይደል? እንግዲህ እኔ እናቴ ከፍተኛ አደጋ ነው የደረሰባት። ለብዙ ዓመት ሆስፒታል ላይ ተኝታለች። እሷን ማሳከም በጣም ከባድ ነው። እግዚአብሔር ሰዎች አዘጋጅቶ ነው ያንን ያደረግን። ቅድም ብለናችኋል። እንደገና ደግሞ በዛ ውስጥ አንዷን ተአምር ብቻ ነው የነገርናችሁ እንጂ በጣም ብዙ ተአምራት አሉ እዛ ውስጥ የሆኑ። እግዚአብሔር ወደዚህ ቤት ያመጣብንን ያንኛውን ቤት የሰጠንን መንገድ እግዚአብሔር እንዴት እንዳደረገ ነግረናችኋል። ልጆቻችንን እግዚአብሔር እንዴት እንደሰጠን ደግሞ አውርተንላችኋል። እሱም አስደናቂ ሌላ ተጨማሪ ነገሮች አሉ። እንዴት እኔን ደግሞ ዛሬ ለ10 ዓመት እንደገና መልሼ እንድቆም አሁን የፈለግኩት ተራራ ላይ መውጣት፣ የፈለግኩት ከፍታ ቦታ ላይ መሄድ፣ የፈለግኩትን ስራ መስራት እንድችል እግዚአብሔር እንዴት እንዳደረገኝ ነግረናችኋል። ግን እግዚአብሔር መልካም ስለሆነ ነው ሁሉ የሆነው እና ከዛ ደግሞ ሌላ ከባድ ነገር ነበር። እዛኛው ቤት ስንገባ እግሬ ታመመ። ከዛ ደግሞ ሌላ ድንገተኛ ህመም ደግሞ ከፍተኛ ህመም ደግሞ
ታመምኩኝ። ያኛው ሁለተኛው ህመም በጣም አስደንጋጭ ነበረ ለብዙ ሰዎች እና የተለያዩ ሆስፒታሎች ደግሞ የሚገርመኝ ነገር በምንሄድበት ቦታ ሁሉ የምንሄድባቸው ሆስፒታሎች ሁሉ መርዶ ነው የሚነግሩ፣ ጥሩ ያልሆነ ነገር ነው የሚነግሩ እውነት። እና ያስደንቃቸዋል መሰለኝ ሁኔታው ከባድ እንደሆነ ነው የሚያዩት። ይሄማ እንደዚህ ይሆናል። እና አንድ ሐኪም አንድ ሆስፒታል ሄደን እንዴት እስከ ዛሬ ድረስ በህይወት ቆየ? ይሄ በሽታ እኮ ከ4 ቀን በላይ አቆይም አለኝ። እና 4 ቀን አይደለም 6ኛው 7ኛ ቀን ነበር አይደል? ወደ 6 ቀን አካባቢ ነበር። እሱ ነገር ላይ ማለት ለብዙዎቻችሁ ትንገት አንዳንድ ጊዜ ለምን የሚል ነገር አለ። እግዚአብሔር እንግዲህ መልሱ ለምን እግዚአብሔር ጋር ነው ያለው። ኢዮብ ምን አለ ኢዮብ መሰለኝና ከእግዚአብሔር ሚስቱ እንትን ስትለው ከእግዚአብሔር መልካሙን ነገር ተቀበልን ክፉንስ አንቀበልም ወይ ብሎ ያለው ነገር ትዝ ይለኛልና እሱ ሲታመም ዓርብ ቀን ነው ታስታውስ ከሆነ ዓርብ ዕለት ጾም ጸሎት ይዘን እንግዲህ እሱ በጣም ቢዚ ነው በስራ በጣም በቃ እረፍት የለውም ቢያርፍም ቤትም ሆኖ ይሰራልና ዛሬ ሁሉ ነገራችንን ዘግተን እግዚአብሔር ላደረገልንም እናመስግን በእግዚአብሔር ፊት ነው መሆን ያለብን ብለን አወጅን። መቼ? ዓርብ ዕለት። ከዛ እኔ ያው እንግዲህ ልጆች ስታዩ ከልጆች ጋር መነታረክ አይቀርም አይደለም? ያው የብዙዎች ወላጆች እንትን ነውና እኔ ካለሁበት ክፍል እንኳን አልወጣሁም ክፉና ደግ እንዳልነጋገር ብዬ በቃ አላዛቸውም። ዛሬ እንደ ሐሙስ ሁሉ ነገሬን ጨርሻለሁ፣ ማንም ልጅ እንዳይጠራኝ አደራችሁም ብያቸዋለሁና ስታነሳው ትዝ ያለኝ ነገር ነውና በቃ ከክፍሌም አልወጣሁም። እየጾምን አምላካችን እያመሰገንን እየዘመርን እየጸለይን በቃ ያለፈውን ዓመት ያለፍንባቸውን ጊዜ ሁሉ ከእግዚአብሔር ጋር አሳልፈን ይሄ እንግዲህ ምናልባት በህይወታችሁ ለምን ለምትሉ ትልቅ መልስ ይሆናችኋል። በማግስቱ ቅዳሜ ሰንበት ነው። ወደ አምልኮ ስፍራ ሄድንና አምልኮ ስፍራ ሄደን መዝሙር ዘምረን ደስ ብሎን ልክ ሰንበት ትምህርት እንደውም የተለየ ቀን ነበር። የዛኔ የወጣቶች ፕሮግራም ነበርና በጣም ደስ ብሎን እያለ ጎንበስ ብሎ ከቸርች ላሽ ብሎ ይወጣል። ምን ሆነ? ወገቡን ስለሚያመው ይሄ ልጅ ወገቡን እያመመኝ እየዋሸኝ ነው ብዬ የሆነ ነገር ግን ልቤ ላይ ስንጥቅ ነገር ሲል ይሰማኛልና አሁንም ቆይቶ መጣ። አሁንም እንደዛ ወጣና ለምንድን ነው የሄደው? ለምን አልተከተልኩትም ብዬ ዝም ብዬ ሲሄድ ክሊኒክ ያው ያለንበት ቤተክርስቲያን እዛው አካባቢ ከለላ ነውና እዛው ግቢ ክሊኒክ አለና ዶክተሩንም አናግሮት አይዞ በቃ ምንም አይደለም ብሎ ሲመለስ ነው ወደ ቤት ስንመጣ እንትን ያልነውና የሆነ ሰው ምን አለኝ፣ እንዴት ቸርች ውስጥ እንዴት ሰው በጸሎት ቤት ይታመማል አለኝ። እንዴት ሰው በጸሎት አልጸለያችሁም እንዴ? ስለ ጸለይን መከራ የለም ማለት አይደለም። ያልፋል፣ እግዚአብሔር ያሳልፋል። ሞትም እንኳን ቢሆን እኛ ለመቀበል እውነት ነው የምላችሁ ዝግጁ ነው መሆን ያለብን። ይሄ ህይወት ነው፣ የምናልፈው በዓለም ነው። ከእግዚአብሔር እጅ መልካሙንም ደግሞ ክፉንም እንቀበላለንና የአንድ ሰው ብቻ አይደለም 2-3 ሰው ነው ያለኝ። ሰው እንዴት ቤተክርስቲያን እንዴት ጸሎት ቤት ላይ ቁጭ ብሎና እንዲህ አይነት ጥያቄ መጠየቁም ያው እኔ አልጠየቅም። ሰው ግን ያው ለምን ጠየቅ አይባልም። አለፈ፣ እግዚአብሔር ግን አሳለፈን። እንዴት ሆነ ላልከኝ በዚሁ አጋጣሚ ከእግዚአብሔር ቀጥሎ ማመሰግናቸው በጣም ብዙ ሰዎች አሉና ዶክተር አማኑኤል በቀበና አድቬንቲስት ቤተክርስቲያን ያገለግላልና በጣም እግዚአብሔር አምላክ ዘመኑን ይባርክ። ሲስተር መሰረት በፍልውሃ ቤተክርስቲያን ዶክተር ዮናስን በጣም አመሰግናለሁና በቃ ሲጨንቀኝ እኔ ደግሞ ሲጨንቀኝ ምንም ነገር ማድረግ አልችልም፣ ማሰብ አልችልም ተፈጥሮ ይሆኑና ቁጭ ብዬ ግን በማግስቱ መርፌውን እየተወጋ ያለ ምንድነው ማድረግ ያለብኝ? የት ነው መሄድ ያለብኝ? ለምን ከኔ ጋር አልደውልም? ለምን ወደ ሐሳቤ እንደመጣ አላቅም። ይሄ ነገር ወደ ሐሳቤ መጣና ዶክተር አማን ጋር ወዲያው ደወልኩለትና አይ አሁኑኑ ፈጥናችሁ እዚህ ቦታ ሄዱ አለን። ያው ለወንዶች አንዱ የዘር ፍሬ አብጦ ነው ችግሩ የተፈጠረውና
ምናልባት እንግዲህ ይሄድን እዛ ቦታ ላይ አሁኑን ኦፕራሲዮን ካልሆንክ በጣም ችግር እንደሆነ ሰኞ ሆነ። እንግዲህ አሁን መቼ ነው ቀኑ? 8 ቀን ነው መሰለኝ ያልከው። ቅዳሜ ታሟል፣ እሁድ እንትን ብሏል። ሰኞ ደግሞ ለሌላ ሐኪም ተቀጥሯል። ያ እሁድ አይገባም ስፔሻሊስቱ ተብሎ ሰኞ ማታ ነው ለሌላ ስፔሻሊስት የተቀጠረው። ሰኞ ደግሞ ማታ ስፔሻሊስቱ ጋር ስንቀርብ አሁኑኑ አልጋ ያዙ፣ አሁኑኑ እንትን በሉ ሲሉ አብረውን የነበሩ ደግሞ እንዴት እንደዚህ ችኩልኩልኩል ብለህ ከምትሆን ሌላ ቦታ ደግሞ ሄዱ ተባለና በዛው ሌሊት ሌላ ቦታ ሄድን። እንደገና ደግሞ ወደ መጣንበት መለሰን። ኦልሬዲ ሌሊት ሆኗል። ይህ ሁሉ ግን ሲሆን እሱ እየነዳ ነው ሄደው። እኔ በቃ እጅና እግሬንም መያዝ አልችልም። በጣም እንትን ብሎኛል እና ጨንቆኛል። ወደ ተመልሰን ሌላ አልትራሳውንድ ምናምን ነገር እንትን አሉን፣ አስመሹን። በማግስቱ ቀጠሩን። እንግዲህ ስንት ቀን ሆነ? ማክሰኞ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ። እንግዲህ ማክሰኞ ሊረዳን የሚችል ማንም ዶክተር አልነበረም። ያም ሌላ ስፔሻሊስት የዚህ ስፔሻሊስት እስካልመጣ ድረስ ምንም ልናደርግ አንችልም አሉን። ይመጣል ጠብቁ ተብለን ቁጭ አለን። ብናይ መጣ። መለስ አልኩ ወደ ኋላዬ። ሞትም ህይወትም በእግዚአብሔር እጅ ነው። ህይወትን የሰጠ እግዚአብሔር አትሞትም ካለህ አንሞትም። ለምንድን ነው ይሄን ያህል የምጠራጠረው? ለምንድን ነው ይሄን ያህል የሰው ሐሳብ አይምሮዬን የሚያናውዘው? አረ ተነስና ወደ ቤታችን እንሂድ፣ እንጸልይና እግዚአብሔር የሚያደርገንን እንስማ። እዚህም ተንከራተትን ይሻላል። ምክንያቱም በጣም ደክሞናል፣ አልበላንም 2-3 ቀን በቃ ምግብም እስከዚህ እንትን አላልንምና በቃ እንጸልይ፣ እግዚአብሔር የሚያደርገውን እኔ ተብለን ለማግስቱ ለሮብ ተቀጠርን። እንግዲህ ቅዳሜ፣ ሰኞ፣ ማክሰኞ፣ ሮብ 4 ቀን ማለት ነው። ማክሰኞ ማየው ተመሳሳይ ያ ወደ ኋላ ነው የሚመልሷችሁ ህክምና። ወደ ኋላ ተመልሰን ድጋሚ ምርመራ፣ ድጋሚ ቼክአፕ፣ ድጋሚ ይሄንን ተባለ። ድጋሚ ወደ ኋላ ራሱ ዶክተሩ ደግሞ ከታየም በኋላ እኔ ራሴ ማየት አለብኝ ብሎ ገብቶ ምርመራውን ይሄ አልትራሳውንዱን አደረገ። ግን ኬዙ በጣም ከባድ ነበረ። ለሐሙስ ኦፕራሲዮን ተቀጠርንና እዛው አድረን እንግዲህ የጠየቀኝ ቀኑን ስለሆነ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ማለት ነው 6 ቀናት እግዚአብሔር እድሜ ሰጠና ሐሙስ ነው ጠዋት ኦፕራሲዮን የሆንከው። እሱ ምርመራ ወደ ሌላ ቦታ ተላከ። በጣም የሚያስጨንቁን ብዙ ነገሮች ነበሩ። በዚህ ሁሉ ላይ ግን ኢየሱስ ጌታ ነው። ስሙ ለዘላለም ብሩክ ይሁን። የው እድሜ ቀጥሎልን ከዛ በኋላ እንግዲህ ኮንቲኒየስ የሆነ በየተከታታይ ምርመራ ነበር የምናደርገውና አንድ ሲላችሁ ትደነግጣላችሁ፣ ሌላው ደግሞ ሲያበረታቻችሁ ትበረታታላችሁ። ይሄ የህይወት ተግዳሮቱ ብዙ ነው ማለት እምነት ላይም ብትሆኑ የሆነ ደግሞ ውስጣችሁን የሚያስደነግጥ ነገር ይኖራል። እግዚአብሔር ያደርጋል ብላችሁ ግን ውስጣችሁ ደግሞ የሆነ ልባችሁ የሚመታው ነገር አለ። ብቻ ምንጭር እንዲስ ቢሆን የምትሉት ነገርና ለምርመራ ብሄርንበት የመጨረሻ ወደ ካንሰር ምርመራ ነበር የተላክነውና ሌላ ቦታ ምርመራው ሲዘገይብን በጣም ደንግጠን ነበረ። እሱም ውጤቱ ኦሬዲ ስቴጅ 2 የደረሰ ነው ተብሎ ወደ ሌላ ሆስፒታል ይሄ ሁለተኛ እንትን እንድንል ብለን የካንሰር ስፔሻሊስት ጋር ሄድን። ግን ይሄ ወደ ውስጥ የሚሰራጭ ነገር አይደለም፣ እዛው በዛው የሚቀር ነገር ነው፣ ምንም ነገር አትስቡ ተባለ። እኛም ሐሳባችንን ሙሉ ለሙሉ በእግዚአብሔር ላይ ጥለን ከዛ በኋላ ሐኪም ቤትም ደርሰን አናቅም በዚህ ምክንያትና በዚህ እግዚአብሔር ረድቶናል። የቆየንበት ጊዜ ወደ 6 ቀን አካባቢ ነው ያለ ምንም መፍትሄ ማለት ነው። እግዚአብሔር ይመስገን ያንን አሳለፈን። እንግዲህ መልካም ስለሆነ እግዚአብሔር ከባዱን ጊዜ በአስደናቂ ሁኔታ አሳለፈን። የሚገርማችሁ ነገር ብዙ ጊዜ በተደጋጋሚ ችግር የሚያጋጥመን እኛ ሁለታችን በጋራ ሆነን የጸሎት ጊዜ በወሰድንበት ጊዜ ነበር። እዚህ ሆነን የጸሎት ጊዜ ስንወስድ ቤት ዘግተን ብቻችንን በቃ አሁን የምንጸልይበት ጊዜ ነው ስንል ሰይጣን ሌላ ነገር ያመጣል እና ይሄ በብዙ ሰው ህይወት ላይ የሚያጋጥም እና ለምን የሚለውን ጥያቄ ባንጠይቅ ጥሩ ነው አንዳንድ ጊዜ። ምክንያቱም
በቃ እግዚአብሔር በዚህ ነገር ይሄንን ነገር እየተቆጣጠረ ነው ያለው። የእግዚአብሔር ቁጥጥር መቼም ቢሆን አይቀንስም እና እግዚአብሔር ቁጥጥር ላይ ስላለ ያንን ጉዳይ ስለሚቆጣጠረው ለእግዚአብሔር አሳልፈን እስካልሰጠን ድረስ እንደው በቃ ሽንፈት ይሆንብናል እና በእውነት እግዚአብሔር ነገሩን ስለተቆጣጠረ ስለያዘ እግዚአብሔርን እጅግ አድርገን እናመሰግናለን። ብዙ የምንለው ነገር አለን። አንድ የሆነ ሰው ማለት ብዙዎቻችን ሳናውቀው አሁን እስካልከው እግዚአብሔር ይቅር ይበለን ለምናወጣው ቃል በእግዚአብሔር ፊት መጠንቀቅ አለብን እና ብዙ ሰው ሳያውቀው ይሁን አስተውሎት ይሁን አላውቅም፣ እንደው እናንተም ተመልካቾቻችን ያለነው በእግዚአብሔር ፊት ነው። እሱ ሉዓላዊ ነው፣ ሁሉን ይችላል። ግን እንደው ተሳስተንም ከሆነ አናውቅም። እኔ እንግዲህ ለኔ ግን ያስደነግጠኛል ቃሉ። እግዚአብሔር እውነት አለህ ካለህ እንዲያድርግ። እግዚአብሔር እኮ የለም። አንዳንዴ እንላለን እግዚአብሔር ቢኖርማ እንዴት እንዲህ አይነት ነገር ያጋጥመኛል? እንዴት እሱ እኔ ብለውኛል። ባይዘወይ አንቺ እንደዚህ ትጸልይለ ከጸለይሽ በጣም ብዙ ሰው ብሎኛል። እኔ ያልተሸራረፈብኝ እምነት ሰይጣን ሰዎችን ያስነሳል። አሁንም እግዚአብሔር በሚገጥመን ቻሌንጅ በዙፋኑ ነው። ችግር አለ፣ ለችግሩ መፍትሄ ደግሞ ማጋ አለ፣ እግዚአብሔር አለ እና ባይሆን እንኳን ለዛ ነገርኛ ማለት አንደነግጥም፣ አናለቅስም፣ አንቆጭም ማለት አይደለም። እኔ በጣም ግራ ከሚገባቸው ሰዎች እኔ ጸሎትም ይጠፋብኛል። ጸልዩልኝ ነው የምለው። ቶሎ ብዬ የሚጸልዩልኝ ሰዎችን እባካችሁ በዚህ ጉዳይ ይሄው ያውቃል እሱምና ጸሎት አድርጉልን ነው የምንለው እና የያዝነው ህይወት ነው፣ ጉዞ ነው፣ ያለነው በምድር ላይ ነው። ክርስቶስ ኢየሱስ ራሱ ተፈትኖባት ያለፈች ምድር ላይ ነን ያለነውና እኛ ማንንና ነው ማንፈተነውና የሌሎችንም እምነት የሚጋፋ ቃል ባንናገር እና እኔ አሁን እነዚህ ቃላቶች ትዝ አሉኝ እንጂ እውነት ካለህ እግዚአብሔር በኔ መታመምና በኔ ኢኮኖሚ በኔ ማግኘት ማጣት ነው እንዴ መኖሩ የሚለካው ነው? አይደለም። እግዚአብሔር በክፉም አለ በደጉም አለና እኔ እውነት ነው የምላችሁ ለሰከንድ እንዲያይነት ቃል ካፌም ወጥቶ አያቅም። ለዘላለምም እግዚአብሔር ካንደበቴ ያጥፋልኝ። እሱ ሉዓላዊ ነው፣ ዘላለም በዙፋኑ ላይ ነው። በዚህ ሁሉ ጭንቀት ውስጥ የምሸከምበትን የማልፍበትን ትከሻ አስፋልኝ ነው የምለው። በቃ ክፉም ከሆነ እውነት ነው የምላችሁ ሰው ተንበርክኮ ይሄንን ነገር ይላል። ተንበርክኬ ነው ለአምላክ ያልኩት። ክፉም ከሆነ በቃ የሳሚ ህይወት ነገ ለኔ ያስፈልገኛል ካልክ ጨምርለት። አይ አይደለም እዚህ ጋር ነው ማብቂያው ካልክ ፈቃድህን አድርግ። እኔም የማልፍበትን ጸጋ አብዛልኝ። እግዚአብሔር ግን በብዙ እንደውም በብዙ እየባረከ አሜን በስጋም በመንፈስም ዛሬ ብንነግራችሁ ሰዓቱ ያልቃል እንጂ እኛ ነገር አያልቅም። ምክንያቱም ታሪካችን ያደረገልን ባለ ታሪኩ እኛንም ባለ ታሪክ ያደረገ ኢየሱስ ነውና የሱ ደግሞ ነገር አያበቃም። ክብር ለእግዚአብሔር ይሁን እና ላፋችን ቃል እንጠንቀቅ ለማለት ብዬ ነው።